በዚህ ረመዳን ቢያንስ ጠግበን እናድራለን ብለው ተስፋ ያደርጋሉ። ያላችሁ ወገኖች ከመለገስ ችላ አትበሉ። በአቅም ልክ ነው ደግሞ መለገስ የሚባለው። ሰሃቦች ምንድን ነበር የሚያደርጉት? ላለመቀበል ሲሉ ምሳር ወይም መጥረቢያ ነገር አዘጋጅተው ወደ በረሃ ይሄዱና ማገዶ ይሰብራሉ። ያችን ማገዶ ሰብረው 2 ዲናር እንደዚህ ከተሸጠችላቸው አንዷን ለሰደቃ አንዷን ደግሞ ለቤተሰባቸው እያደረጉ ነው። ሀብታም ስለሆኑ ስለበለጸጉ አይደለም። ስለዚህ ማናችንም በአቅማችን ልክ ሰደቃ መስጠት እንችላለን ማለት ነው። እንግዲህ ሰደቃ ሲባል ብዙዎቻችን የምናስበው የገንዘብ ሰደቃ ብቻ ይሆናል። የገንዘቡም ሰደቃ ላይ መሳተፍ ለብዙ ሰው ይቻላል። ያው አቅሙን የመጠነ ምንም ገንዘብ የሌለው እንኳ ከሆነ ደግሞ ሌሎች የሰደቃ አይነቶች አሉ። እውቀት ያለው ሰው እውቀቱን ለሰው ማካፈል ሰደቃ ነው። ወሚማ ረዘቅናሁም ዩንፊቁን የሚለው ላይ ሙፈሲሮች ዒልም ይካተትበታል ብለዋል። ጉልበት ያለው ሰው ደካማውን በጉልበቱ ከረዳ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ወቱዒኑ ሳኒዐን አው ተስነዑ ሊአኽረቀ ሰደቃ አሉ። አንድ ሰራተኛ ስራውን ለማሳካት እገዛ ካደረክለት ወይ ደግሞ ሙያ የሌለውን ሰው ከረዳኸው ሰደቃ ነው አሉ። አንድ ሰው በቅሎው ላይ ወይም ፈረሱ ላይ መውጣት አቅቶት ደግፈህ ካወጣኸው ርካቡን ከያዝክለት እንኳን ሰደቃ ነው። ወይ ደግሞ እቃ መሬት ላይ ያለ እቃ ካቀበልከው ሰደቃ ነው ብለዋል። ሰደቃ ለባለ ሀብት ብቻ የተተወ እንዳይመስለን፣ ሁላችንም የአቅማችንን ያህል ተሳትፎ ማድረግ እንችላለን። ይሄ ረመዳን ደግሞ በጣም የሰደቃ ወር ነው። ጾመኛ ማስፈጠር አለ። ጾመኛ ማስፈጠር ውሃ ብታቀብለው አስፈጠርክ ነው የሚባለው። ውሃውን ገዝቶ ያመጣው ሌላ ሰው ሊሆን ይችላል። አንተ ደግሞ ማዳረሱ ላይ ብድግ ብለህ ኺድማ ወንድሞችን ብትሳተፍ አስፈጠርክ ነው የሚባለውና የብዙ ኸይር ስራዎች ጊዜ ነው። ኸይር ስራ ለመስራት ያሰበ ደግሞ በጣም በሮቹ ብዙ ናቸው። እንደው የምትችለው የኸይር ስራ ላይ ራስህን እንዳታጣ ተጠናክረህ እንድትሰራ እንድትሰሪ እህቴ ወንድሜ ይሄንን አደራ ላለው ለራሴም